ጽድቅ መስራት እንኳን ባይሆንልኝ እግዚአብሔር እንዳይሰደብ ብለን እንኳን መልካም መሆን አለብን በእውነቱ ማለት ነው። እግዚአብሔር እንዳይሰደብ የእኛን ተውት፣ እኛ ባንድን እንኳን ፈጣሪን እንኳን እኮ ለእግዚአብሔር ለትልቅ ሰው ተብሎ እኮ ጥሩ ስራ ይሰራል። እንዴት ከገሌ መሃል እንዲህ እናገራለሁ አታፍርም እንዴ ይባላል እኮ። እግዚአብሔርን ፊታችን አስቀምጠን እግዚአብሔር እጅ ላይ ሆነን በእግዚአብሔር መሰረት ላይ ቆመን እግዚአብሔርን ጣራ አድርገን በእግዚአብሔር መሃል ሆነን በእግዚአብሔር ፊት ሆነን እንዲሆነን እግዚአብሔርን እናሰድባለን ብለን ከክፋት አለመመለሳችን ምን አይነት ይቅርታ ይደረግልናል? እግዚአብሔርን መፍራት አቅቶን እግዚአብሔርን ያሰደብነው እኛ አይደለንም ወይ? ያስደፈርን እኛ አይደለንም ወይ? ቤተክርስቲያንን ያስደፈርን እኛ አይደለንም? ምን አድርገን በሉኝ? ክፉ በመሆናችን ኃጢአታችን ከአሕዛብ ጋር እግዚአብሔርን ከማያመልኩ ሰዎች ጋር እኩል በመሆኑ ሰው ምን ማለት እንደሆነ ብናውቅ ኑሮ እውነት በማይረባ ልክስክስ ነገር ታስረን እንኖር ነበር? ሰው እስኪ ምንድን ነው ብላችሁ እስኪ ጠይቁ። እኔ እኮ ሰው ነኝ ብላችሁ አስባችሁ? እኔ ጅብ አይደለሁም፣ እኔ ውሻ አይደለሁም፣ እኔ አይጥ አይደለሁም አትሉም እንዴ? ያገኘውን የሚበላ እኮ አይጥ ነው። ዝም ብሎ ሳይመርጥ የሚበላ ጊዜም ሰዓትም የማይመርጥ። እኛ ውሻ አይደለም፣ እኛ እባቦች አይደለም፣ እኛ ነምር አይደለም፣ እኛ ጭልፊት አይደለም አትሉም? ከላይ ሆኖ የሚነጥቃል ይሄ ጭልፊት፣ ከላይ ሆኖ መንጠቅ። እንደዚህ ያለ ሁሉ ነፃ መሆን የምንችለው ውሻነታችንን መልካም ስናደርገው ነው። ጋኔን የምንጨነቀው የባሰ ኃጢአት ለማሰራት ከጥቂት ኃጢአት ይጠብቃል ሰይጣን። ነፍስ ማስገደል ከፈለገ ሌላ ነገር ያደርጋል፣ ሌላውን ኃጢአት ያስተዋል። የምትክድለት ከሆነ አንተን በጫት ማደንዘዝ በሱስ ማደንዘዝ ለምን ይፈልጋል? ሰው ራሱን ከተቆረጠ በኋላ ቀይ ካባ እንደርብለት ቢጫ ካባ እንደርብለት ይባላል። አንገቱን ተቆርጦ የለም ራሱ እኮ የለም። ራሱ እኮ ክርስቶስ ነው። ክርስቶስን አጥቶ ሰው ሱስ ባይኖርበት ባይሰክር ንግግሩ ጥሩ ቢሆን ባይሰርቅ ክርስቶስን ከካደ በኋላ ምግባር ምን ይሰራለታል? ያለ መሰረት የሚቆም ቤት እንደሌለ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም ሳይፈጠር የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን ስሙ የተመሰገነ ይሁን። እግዚአብሔርን